ተውኩልሽ ምናምን ትባባይ አትበሳጭ። ለምንድን ነው ማልበሳጭው? አላበዛሽም? ለፍቅር የሚከፈል ዋጋ ነው። ኧረ እባክሽ በጣም ብሩኬ ቂጥ ውስጥ የሚንቀጠቀጥ ድረስ ያናደደው ይህ ነው። እኔ የምለው ለአንተ ጥያቄ ያለኝ ዛሬ ማለት ነው። ሀይሚ እቃ ነች እንዲ አንተ ቡታጅራ ሄደ ኤክስህን ያገኘሃት ልጠይቅህ። እኔ እቃ ነኝ እንዲ ተውኩልህ የምትባባዩ ብለህ ዳሌት ተንቀጠቀጠ። ያ ወንድ ልጅ ዳሌ የለውም። ይቅርታ አድርጉልኝና ማለት ነው። የራስ ስህተት አይታይህም? ሀይሚ እኮ ልክ እኮ ናት። በጣም ልክ የሆነ ነገር ነው ያወራው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናላችን ተከታታዮች፣ ሰላማችሁ ብዝት ይበልልኝ። ዛሬ በጣም ታቅሜ በላይ ይሆናል ተትግስቴ በላይ የሆነውን ነገር መናገር ፈልጋለሁ። የምሬን ነው የምላችሁ። አንዳንድ ጊዜ መስመር የሳቱ ይሆናል ሌለ ኔጌቲቭ የሆኑ ነገሮችን ማድረግ በሴት ልጅ ላይ ዋጋ ያስከፍላል። በተለይ ብሩክ አሁን ያደረክ ያለው ነገር ራስን እንደ ጨዋ አድርገክ ሰውን ለመውቀስ ዝቅ ለማድረግ ምናምን ራስህ ካስገባህበት ጉርጓድ ተገባህበት ጉርጓድ ራስን ነፃ ለማውጣት እየሄድክበት ያለው ርቀት በስመ አብ ወወልድ ወመንፈስ ቅዱስ። እንዴ እኛ እናስታውስህ እንዴ ቡታጅራ ሄደክ እሷን እንደ ዕቃ ቤት ውስጥ አስቀምጠሃት የማንንም ሀለሌ እነ ፍሪታን ስታገኝ ምን ብላሃለች? ምንም አላለችም። በይቅርታ አልፋለች። የሀይሚዬ አሁን ያለችበት ህይወት ዝም ብዬ ሳስበው ትናንትና አንድ ጢዮን የምትባል ልጅ ታሪኳን በትክታክ ገጧ አካፍላ በጣም ነው በቃ ሀይሚን በዛ ውስጥ ስያታለሁ። አንድ የሳልኩበት ፓርት ምኑ ጋር መሰላችሁ? ትግስቷን ማለት ነው። የልጅቷ ትግስት ማለት ነው። አስቡት እሷን ቤት ውስጥ አስቀምጦ ከሌላ ሴት ጋራ ግንኙነት ሲያረግ ምናምን ቪዲዮ የተቀረጠ ምናምን እያየች ራሱ ስልኩ ውስጥ እያየች በይቅርታ እያለፈችው በትግስት እያለፈችው አብራ ኖራ እስከ ሰርግ ደረጃ ደርሰው አስቡ እንግዲህ። ያን ታሪክ ካላያችሁ ግቡና አዩ ሴቶችዬ። አንተ እሷን እንደ ዕቃ ቤት ውስጥ አስቀምጠ ሄደክ እኔ ቡታጅራ አንቺ ጋራ በተጣለውበት ሰዓት በሄድኩ ሰዓት እሷን አገኘኋት ከፍቶኝ ስለነበረን ያገኘኋት ምናምን እያልክ እየተንበላጣጥክ ለሀይሚ ስትነግራት እሺ ምናምን ብላ እሱን አምና ተቀብላ ሁሉን ነገር በይቅርታ አልፋ አሁን ሀይሚዬ መናገር ያለባትን ነገር እኔ ተውኩልሽ ትቼልሽ ነበረ፣ ስለዚህ የራስሽ ማድረግ አቃተሽ አለች። ይሄ እኮ ልክ እኮ ናት። የጨዋ ሰው ንግግርን የተናገረችው ልክ ናት። ሀይሚ ተወችለት አደለ ለእዩ። እዩ ደግሞ በምላሷም ሆነ በምኗም እትትትት ብላ የራሷ ወደ ራሷ እንዲቀርብላት ፍቅር እንዲሰጣት እንዲንከባከባት ማድረግ የማን ድርሻ ነው? የእዩ ድርሻ ነው። አንተ ምን አናደደ? እኔ ቃነኝ ወይ ትላለህ እንዴ? ሀይሚዬ ቃነች እንዴ? እያስቀመጥካት ቤት ውስጥ ስጦልብ እየዋልክ እሷ ቃነች ወይ? እሷ ቃነች ወይ? ካለፈ ገርፍሬንድ ጋር የምትገናኘው አንተ በድብቅ አንተ ችግር የለም አንተ ስታደርገው ኖርማል ነው። ሀይሚ ግን የሆነ ነገር ስትናገር ኖ ምላሷን ትደበደባለች በነገር። እሷ ልክ አይደለችም። ሁሌ በአንተ እይታ ማለት ነው። ከህይወት ውጭልኝ፣ ከቤት ውጭልኝ ምናምን ከህይወት እወጣልሃለሁ፣ ነገር ግን ደግሞ አርቅም ታጠገብ ብላለች። ከህይወት ልወጣ እችላለሁ ግን ታጠገብ አርቅም ብላለች። ያ ነገር ደግሞ ምንድነው? ቅኔው ከገባ ለራስ በቀላል የሚፈታ ነገር አይደለም ነው። ፈትፍቼ ሳጎርስክ እንዴ ምን አናደደ? የዝናክል ምን የሚያናድድ ነገር ተናገረች ይችልች? ምንም እኮ ያለችው ነገር የለም። ልክ የሆነውን ነገር ልክ የሆነውን ትክክል የሆነው አማርኛን የተናገረችው አንተ ላይ ሲሆን ምን ነው በዝልክ? ወይንስ እዩና አንተ አንድ አልጋ ላይ ስትታኙ ያንተን እንትን ምናምን ነገር ወስዳ ከእዩ ሙሙ ምናምን ነገር ያስተላለፈችው ሀይሚ ነች? አልገባኝም። እሷ ነች እንዲ ወይንስ ያረገዘችው ሀይሚ ነች እንዲ ያስረገዘቻት እዩን? አልገባኝም። ሀይሚን ያስረገዘቻት እዩ ናት ወይንስ እናንተ አልጋ ላይ ምናምን አንሶላ ስትጋፈፉ ምንድነው? ያንተን ፓንት አውላቂ ወይንም የዩና ፓንት አውላቂ ሀይሚ ነበረች? ይቅርታ ሀይሚዬ፣ እኔ ሪስፔክት ላንቺ ትልቅ ክብር አለኝ። ይሄንን አማርኛ በመጠቀሜ በጣም ይቅርታ። ግን ነገሩ ስለተወዛገበብኝ ነው፣ ከአሜ በላይ ስለሆነብኝ ነው፣ የምናገረው ነገር ስላጣሁኝ ነው። እንዴት ነው የሚያደርገው? ሀይሚ ነች ያስረገዘችው ወንድ ሆና? አልገባኝም እኔ እንዴ ምንድነው ስህተቱ? ምንድነው የዝን ያክል እንድትደነፋ እንድትናደድ ያደረገክ ነገሩ ምንድነው? አልገባንም።
እኔ እቃ ነኝ ምናምን። ሀይሚ እቃ ነቻ፣ እቃ ነች። ይሄ ስትመለስ የምታያት ቴሌቪዥን ወይንም ስትመለስ የምታገኘው ሶፋ ላይ አስቀምጠው የምትሄደው ሪሞት ነቻ ሀይሚ ላንተ። አንተ እቃ አይደለህም። ሀይሚ ግን እቃ ነች፣ እቃ ነች። እናቃለን እኮ እናቃለን። በጥቅማ ጥቅም ታስረክ በጥቅማ ጥቅም ታስረክ እነከሌ በጥቅማ ጥቅም አስረውክ ከነሱ መራቅ ያቃተ ሰው እኮ ነክ። እናቃለን እኮ የሀይሚ እንባ ገና እሳት ሆኖ ይለበልብሃል። ዋጋ ትከፍላለህ። ለድራማም ቢሆን ክብር ስጣለ ልጅቷ። አንድ ቀን አፈቅርሻለሁ ብልሃት የማታቅ ሴት እኮ ናት። አንድ ቀን አፈቅርሻለሁ ብልሃት እንኳን ብታቅ እሺ ብለን እንተዋለን። ነገር ግን ተስፋ ስትሰጣት እወድሻለሁ ስትላት እንሰማለን። ማንኛውም ሰው ይወዳል። ሀይሚን የማይወዳት ወንድ አለ? የማትወዳት ሴት አለች እንዴ? ሁላችንም እንወዳታለን። ለምን? ከልቧ ሴት ስለሆነች። ብዙ ነገር የሚጠብቃት ልጅ ነች። ገና ታዳጊ ናት። ከሷ ብዙ ነገር እንጠብቃለን። ለዛም ነው እንደዚህ ጥብር ግፍ የምንልላት። ስራ እኮ አጥተው አይደለም፣ በሰዓት ነው የሚከፈላቸው። አደጋገር ላይ የሚኖሩ አሉ የተወሰኑ የሀይሚዬ ወዳጆች፣ የአንተ ወዳጆች ቁጭ ብለው እንጥላቸው እስከሚበጠስ የሚከራከሩት የልጅቷ ስማርትነት፣ የልጅቷ ልጅቷ የተማረች እንደሆነች አንደርስታንድ ስላደረጓት ነው። የሆነ ነገር ላይ ወድቃ እንዳትገኝ የሆነ አሌለ ህይወቷ እንዳይበላሽባት ስላሰቡ ነው። ለምን? ህይወትን ስለሚያውቁት፣ ኖሮት ስለሚያውቁት፣ ፍቅርን፣ ህይወትን፣ ትዳርን ኖሮ ስለሚያውቁ ነው። እነትጂዬ ዝቅ ብለው የተማረች ማለት ታላቅ ሀገር ላይ የሰለጠነች ሀገር ላይ ቁጭ ብለው እንጥላቸው ውስጥ የሚበጥስ የሚከራከሩት ስለተረዷት ነው። ልጅቷ የተማረች ናት። ወድቃ ይሆናል ህይወቷ ብልሽሽት እንዳይልባት ስላሰቡ ነው። የሴትነትን ክብሩን ስለሚያውቁት ነው። አንዳንድ ደንቆሮች ደግሞ ማታውቁ የሴትን ልጅ ክብር ማታውቁ ሴት ሆናችሁ ሀይሚን ትሳደባለች። ምንም የሚቀንስ ነገር የለም በሀይሚ ክብር ላይ ማለት ነው። ምንም አንድ ቀን አፈቅርሻለሁ ለማለት እኮ ይሳቀቃል። አፈቅርሻለሁ ለማለት ቃሉን ለማውጣት ከአንደበቱ ይፈራል፣ ይሳቀቃል። ስቅቅ ጉሮሮን እንቅ ያደርገዋል። ነገር ግን ደግሞ እዚህ ጋር ካለፈ ሴት ጋራ ምናምን እንደፈለገ ሆኖ መጣ። ከዛ ደግሞ የሚገባውን አማርኛ ተጠቅማ ስትናገር ሀይሚ ጥፋተኛ ናት፣ ወንጀለኛ ናት ምናምን ነገር ማረም ሲበዛ ይመራል። ብሩኬ እውነቴን ነው የምልክ፣ ማረም ሲበዛ ይመራል። እንዴ አንተ እኮ ማነው ይሄ አጨብጫቢ? አንተ አጨብጫቢ ጓደኛ ምንድነው ያለው? እጅ እንዳሰጥ ብሎ ኮመንት ላይ አሽካበጠ። ለፍቅር እጅ መስጠት ኃጢአት አይደለም። አንተ ሸፋፋ ወልጋዳ፣ ለፍቅር እጅ መስጠት ውርደት አይደለም። አፍቅሮ መገኘት ውርደት አይደለም። ለሴት ልጅ እጅ መስጠት ውርደት አይደለም። ሴት ልጅ ብትከበር እናት ናት፣ ሀገር ናት። ክብር ስለሆነች ነው ሀገራችን በሴት ልጅ ስም የምትጠራው። እናት ሀገር ኢትዮጵያ የምትባለው ሴት ልጅ መከበር ስላለባት ክብር ስለሆነች ነው አሌለ። እናንተ ግን ያንን እንደ ውርደት ነው የምታዩት። አንተና በአንተ ስር ያሉት እነዚህ ልቅምቅሞች ማለት ነው ነው እንደ ውርደት ነው የሚያዩት። ሴት ልጅ ማክበር፣ ለሴት ልጅ ፍቅር መስጠት ዋትኤቨር እንደ ውርደት ነው የሚያዩት። እና በጣም ነው የምትገርሙት፣ የምታሳዝኑት። ግን ይችን አንድ ፍሬ ልጅ አታወዛግባት። ትይዛት እንደው አጥብቀ ያዛት፣ ትለቃት እንደሆነ ልቀቃት። ይሄ ምንድን ነው? ይሄ ክብሯን ዝቅ እያደረገ ውጭልኝ ምናምን ኧረ ውጭልኝ እንዴት ናት? ውጭልኝ የሚባለውን ሰው አሁን የተናገርሽው ነገር ምናምን ነገር እንዴ አንቺ ምናምን ምንድን ነው የተናገረችው ነገር እንዴ? ያቺኛዋ ባልቴት ያረገዘችበትን የከፈተችበትን ቦታ ሳታቅ መታ አርግዣለሁ ገለመኔ ምናምን አንሶላ ተጋፋችሁ እንደሆነ እውነቱን መናገር ነው። ምን እንደዚህ ያንጨረጭረው? አንድ ሰው ማለት ነው ውስጡ የሆነ ስህተት ካለበት ያ ስህተቱን መስማት አይፈልግም። እብድ ነው የሚሆነው። እብድ ሂዱና የሆነን ታሪክ በቲክቶክ መንደር እዩ ውዶቼ፣ ሴት የሆናችሁ ማለት ነው። እግዚአብሔርን ነው የምላችሁ። እንዴ ለምን እኔ እንደ ግንድ እንደ ሐውልት ተገትሬ አልቀርም? ወንድ ሁሉ እንደዛ ከሆነ እመብርሃንን